በዛሬ ቪዲዮ ፍቅር ሲዝም ከኢትዮጵያ የመጣው የሃይማኖት መምህር ነኝ በማለት በኬንያ ጎዳናዎች ላይ ሰበካ ጀመረ። Come on and join this religion in different way. ወፍራም ሴት የማንም ወንድ የፍቅር ምርጫ ልትሆን አትችልም ሲሉ አንዳንድ ወንዶች ተናገሩ። No one man ወፍራም ሴት አይፈልግም ever in his life. በመጀመሪያ ቀን ግንኙነት አብሬህ እንድተኛ ከፈለክ እነዚህ ነገሮች ማድረግ አለብህ ስትል የተናገረችው አሳፋሪ ሴት። first date ልታወጣኝ ብትፈልግ ከሆነ እነዚህ ነገሮችን ማስተዋወስ አለብህ። ቱርክ ሀገር ሄጄ ከንፈሬን አሰራው ሲል ዳኒ ሮስት ተናገረ። ሰሞኑን እንግዲህ ጠፋ ስሩ ለነበራችሁ ሰዎች ቱርክ ሄጄ ነበረ። ያው ፊቴን አይታችሁ መገመት ይችላልላችሁ። እነዚህንና ሌሎችንም እናንተ ፈታ ዘና ያረጋሉ እንዲሁም ግርምትን ይጭራሉ ብሎም የእናንተ ምክርና ተክሳጽ ይፈልጋሉ ብዬ ያሰብኳቸውን ቪዲዮዎች ሰብሰብ አድርጌ ከቻሳ በኮረኮን ቻሳ ብዬላችኋለሁ ወዶቼ። እንዴት ናችሁ? እንኳን ወደ ኤፍራታ ቲዩብ የዩቲዩብ ቻናል በሰላም በጤና በፍቅር መጣችሁ። እንኳን ደህና ቆያችሁ። አረፍ በሉ። እንግዲህ እንደተለመደው ይሄ ቤት ምን ይፈልጋል? ፍቅር ይፈልጋል። ፍቅር አሰጣጡ ደግሞ እጅግ በጣም ቀላል ነው። ሰብስክራይብ በመትል ቀላሙ እንደልል ያለች በተናለች እሷን ነካ በማድረግ እንዲሁም ላይክ እና ሼር በማድረግ ሐሳብ አስተያየታችሁን ኮሜንት ላይ ጻፍ በማድረግ እንዲሁም የመለቃቸው ቪዲዮዎች በቶሎ እንዲደርሷችሁ ደግሞ የደወል ምልክቷን በመጫን እንዲሁም የኢንስታግራም፣ የፌስቡክ፣ የቲክቶክ ገጾቼ ደግሞ ዲስክሪፕሽን ላይ አስቀምጥላችኋለሁ። እነሱንም ነካ በማድረግ ቤተሰብነታችንን እያጠናከርን ፍቅር መስጠት ትችላላችሁ ማለት ነው። ብዙ ወሬ አናብዛ፣ ወደ ቪዲዮ። ሰግድ ለህይወቴ ስግድ ለበረከቴ ስግድ ለገንዘቤ ስግድ ሰግድ ፈምስ ላጤው ሾሌ የምናቀው መሳይ የሱ ልጅ ጃኒን እንግዲህ በአዶናይ ሰግጥ ዘፈን እየዘፈነ ፍቅሩን እየገለጸ ዋው! እስቲ ኮሜንት እናንብብ። ወይኔ ጃለኔ ብላለች ኮሜንት ላይ ራሷ ጃኒ። እውነትም ወይኔ ጃለኔ። ያለ ሞለቁ ራሱ እኔ ግን ሳይዶ በጣም የሚገርመኝ ነገሩ ምንድነው መሰላችሁ? በጣም ስፖርተኛ ነኝ ምናምን ያ ስፖርት ይሰራል ምናምን፣ ግን ሰውነቱ ምንድነው ምንም ፓክ የሚባል ነገር የለም። የድምጽና የምላስ ነው እንደ የምትሰራው ሳይዶ ማርሻል። ስትጮ ሰዎች ላይ ስትዝት ነው ምን ሰማው እንዴ? አረ የሆነ ፓክ ነገር ማን እንዴ የሆነ ቅርጽ ነገር እንዴ? በዚህ ከቀጠለ ሚልክ ታንከር የሆነ ይሄድና ጡት ማሰጃ ግዛልኝ ይልሃል። በእውነቴን ነው። የሆነ ነገር ጠበቅ ጠንከር ያለ ስፖርት ስራ እንዴ። ጌታ ሆይ አንቺ በነበርሽ ሰዓት ህዝቡ ይደዋወላል፣ ይፋቀራል። ባንቺ ተጀናጅነው የተጋቡት እስካሁን አልተፋቱም። ተዳራቸው አምሮ ልጆቻቸውን ዘው ተቀምጠዋል። በሆርመት መጣሽ፣ በሆርመት ልትሞች ነው። ቪዲዮ አልቀረጽሽ፣ ሰው ከሰው አላባላሽ፣ ዘር ከሃይማኖት ፖለቲካ አላናገርሽ፣ አገር አላጫረሽ፣ የተከበርሽ ይሄ የተረገመ ከመጣው እንዲህ ትትጀናጀን እስቲ ላኪልኝ ሊሽላታል። ከዛ ቀስ እያለ ምንዋን ጣብና ውርዴት ተጋብተውም ትፋቱ ነውር ውርዴት። አንቺ ግን በጣም ባንቺ የተጋባ ነውና የተጋቡት ኡመቶች በጣም በሰላም እየኖሩ ነው። አንተ ህዝብን አጫርስ፣ ዓለምን አባላ። ዘር ከሃይማኖት፣ ሃይማኖት ከዘር፣ ሃይማኖት ከሃይማኖት፣ ዘር ከዘር እያባላህ ህዝቡን ጨርስ። አንቺ አላህ ይረሃምሽ። እንግዲህ ለጠቃችሁ ያያችኋት ሁላ ሰደቃዋን አውጡላት። ይሄው ተከፍና ቀብር ገባች በክብር። አላህ የራህማት። እኔም ሰድቅላታለሁ እናንተም ሰድቁላት። ወንድሜ ተሳሳትክ። መቅበር ያለበት እሷን ሳይሆን ምስኪኗን ጥሩዋን ሳይሆን ይሄንን ሰውን ከሰው እያባለ ያለውን ስልክ ነው። በአሁን ሰዓት ስልክ ጥቅምና ጉዳቱ እኩል ለኩል እየሄዱብን የተቸገርነው። እንዳንተ ለብዙዎቻችን እንጀራ ሆኗል። ስንጠቀመው ደግሞ መርዛማ ሆኗል። ግራ እኮ ነው የገባን ወገኖቼ። ላት ባክሽ ደቂቃ ጨምርልኝ በማርያም። እነዚህን በፍጹም እሽ ሜላት ክፉ ነሽ። አቶ ማርቆስ ባለበ ለፍቅርና ፎቶ ልኮ ነበር። እኔ ሳይሆን ልገለው ነው። ከማርቆስና ከሜላት የድራማ ትዕይንት መሀል በጣም ከምወደውና ከሚያዝናናኝ ነገር መካከል የትኛው መሰላችሁ? ይሄ ሲሄዱ አለ ሚላት ፓርት አለችና በጣም በእነሱ ከተሰሩት ቪዲዮዎች ውስጥ በጣም ያዝናናኝና ያሳቀኝ አንድ ቪዲዮ አለ። እስቲ እንመልከተው።
በጣም ደስ ብሎኛል። ወይዘሮት ሜላት ዛሬ እኔ ነው የሚገልሽ። ብዙ አትደሰት ማርቆስ። ምን ልታረጊኝ ነው ወይዘሮት ሜላት? ሜላት እኮ ነኝ። እንጀምራ። እኮ ነኝ። ማን መሰልኩ? እንጨት ይዘሽ ነይ። ሜላት እንጨት ቆዝም መቀነዘም የእናትየው ተወራ አንደኛ በቃ የመጨረሻ ጸዴ ሜላት ተበልጠሻል። ለማንኛውም ለሚመር ሀቅ ልንገርህ፣ ገንዘብ ከሌለ የቤተሰብ ስብሰባ ላይ ሚሪንዳ በጥርስ የምትከፍተው አንተ ነህ። ሱቅ የምትላቀው አንተ ነህ። እጅ የምታስታጥበው አንተ ነህ። ኧረ እንደውም ሲያወሩ ዝም በል የምትባለው አንተ ነህ። ያው እንደሚታወቀው አንዳንድ ቤተሰብ ላይ ይሄ ነገር እውነት ነው ይሰራል። ግን እንደዚህ የምታረጉ ቤተሰቦች እባካችሁ ተው። ፋሚሊ ጸጉራችን አልቋል። እንዴት እስቲ አስተያየት አድርጓ። ፏ ብያለሁ። ፏፈሽ እና ለሁን እየተቀባሉ ቅባት ሴቶች ብቻ አይቀባቡም፣ እኛም እንቀባባለን። ፏፈሽ ማለት ነው እንላለን። አሁን ምን ይባላል? ምን ይባላል? አሁን ያው እንደሰማችኋት ነው። እናት ብዙ ትቀደጃለሽ ልበልሽ? አይ ለመስደብ አይል ሳይሆን ማለት ነው። በጣም እንዲክፍት ሆንሽ ማለት ቆኛ የፈለግነው ማድረግ አንችልም ማለት ነው። አረ መፍታት አለብሽ። ፍችን እኛን ወንዶችን ፍችን በቃ ይገባሻላ። የእግዚአብሔር ስራ ብዙ አለ። እውነት ነው። መቼስ ምን ይባላል? እኔ ብዙ ወሲዎችን ተናግሬ ያውቃለሁ። ይሄንንም ተናግሬ ያውቃለሁ። በዚህ ልክ ግን ማስጠላቱ የሚያስብል እንደዚህ እንደ ዝንጅብል ጉጥ ማውጣት ይቻላል እንዴ? በእውነት ምንድነው የምትመስለው? መቅፈፍ እንዴ! ደግሞ ወንዶችን ተይን እስኪ ያላለ ሰው እኮ ደፋር ነው። ወንድ ነኝ አለ። ኧረ ዝም አበሉ ወንዶች፣ ዝም አበሉ። በሰማችሁ አንድ ሰው እየተጠራ ነው። ይሄ እየተጠራችም ነው አልለውም። እኔ ወደኛም አላመጣውም፣ ወደ እናንተም አልወስደውም። መሀል ላይ ላስቀረው። በእውነት የምትሉትን በሉት እንዴ። ሰላም ብላለስኩሽ ጥፋተኛ ነኝ ሳይገባኝ ቀርቶ ነው ይቅርታ አድርጊልኝ። ዛሬ ቀኑ ደርሶ ሲገባኝ ፍቅርሽ ደጅሽ ድረስ መጣው ወደድኩሽ ልልሽ ልነግርሽ። ምን ነው ከንፈረን እስኳት ታሰራለህ እንዴ ወንድሜ? ሰሞኑን እንግዲህ ጠፋ አስሩ ለነበራችሁ ሰዎች ቱርክ ሄጄ ነበረ። ያው ፊቴን አይታችሁ መገመት ትችላላችሁና በዚህ አጋጣሚ የቱርክ ዶክተሮችን በጣም ማመስገን እፈልጋለሁ። ዳኒ ሮስት ተመልሷል። በአዳዲስ የሮስት ስራዎች እመጣለሁ። አሪፍ ጊዜ ነበር ቱርክ ላይ ያሳረፍኩት። ቴንኪው። ዳኒ ሮስትን ደግሞ ሮስት ያደረጋችሁ ሰዎች ከዚህ ሳምንት ጀምሮ የይቅርታ ቪዲዮ እየሰራችሁ ይቅርታ የማትሉ ከሆነ ፈዋሹ ያናቤል ሁላችሁም ማለት ነው አንድ በአንድ እመጣላችኋለሁ። ኔቸር በራሱ ሮስት ያደረገ ሰውዬ አሁን አንተን ማን ነው ሮስት የሚያደርገው? ዳኒ ሮስት ማን ነው አናፍጦ የደቀቀ እንደዚህ ጠፍጥፈው ለቀቁኝ ከማለት በእውነት ቱርክ ሄጄ ነው እንደዚህ ያሰራውት ብሎ ገመና መሸፈን በጣም ብልሃት ነው በእውነት። እንዴ ዳኒ ሮስት አጓጉሎ አይደል እንዴ ለቀቁ። ፈርስት ዴት ልታወጣኝ የምትፈልግ ከሆነ እነዚህ ነገሮችን ማስተዋወስ አለብህ። የመጀመሪያው ለፈርስት ዴት አስቀድመ ነው ቀጠሮ መያዝ ያለብህ አይደለ? የሆነ ከመሬት ተነስተ ምናምን ያለሽ ምናምን እንገናኝ ምናምን የሚባል ነገር አይሰራም። አስቀድመ ነው ቀጠሮ መያዝ ያለብህ። 1-2 ቀን ምናምን አስቀድመ እንዴት ነው ማለት ይሄ ቀን ይመችሻል ወይ ይሄ ሰዓት እንገናኝ ወይ ምናምን ሰው ኦብቪየስ ነገር ነው። ይሄ
ዝም ብላችሁ ስፖንቴኒየስሊ የምትደውሉት ነገር አለ እንገናኝ ላግኝሽ ምናምን ነገር እሱ ነገር ብዙ እኔ ጋር አይሰራም። ሁለተኛው ነገር ፈርስት ዴት ብዙ ጊዜ ኮፊ ዴት ቢሆን ነው የምመርጠው እኔ because የሆነ እራት ምናምን ጭራሽ አይሆንም። እራት ለፈርስት ዴት ጭራሽ አይሆንም። ምሳም እንደዛው በቃ ላይክ ኮፊ ዴት ቢሆን በጣም ይመረጣል ፈርስት ዴት ላይ ማለት ነው ለማምለጥ እንዲመቸኝ። ካልተመቸኝ ምክንያቱም ላይክ እራት ምናምን አስባችሁታል የሆነ የ3 ኮርስ ሚል ምናምን እስኪያልቅ ጠብቄ that's torture ደስ ካላለኝ ማለት ነው ላይክ አይታወቅም። so just safe ለመሆን ኮፊ ዴት ይሻላል። so first date ኮፊ ዴት ቢሆን የተሻለ ነው። ሶስተኛው ነገር አንተ እንደወንድ ላይክ ፒክ ላድርግሽ ወይም ላድርስሽ ምናምን ማለት ይኖርብሃል ማለት ኦፈር ታደርጋለህ አይደለ? so ከጨረስን በኋላ ደግሞ እንዴት ነው ላድርስሽ ወይ ቤት ምናምን ትላለህ ግድ ነው። ግን እኔ እገባለሁ አልገባም መኪና ውስጥ እሱ ሌላ ጥያቄ ነው። ፈርስት ዴትም ስለሆነ ብዙም አላውቅህም ማለት እንደ ኮምፎርቴ ነው። እኔ ከተመቸኸኝ ስፔሻሊ ደግሞ ከዛ በፊት ማቅህ ከሆነ ላይክ መጀመሪያ የተገናኘንበት ካልሆነ ሜቢ ከተመቸኝ ልገባ እችላለሁ መኪና ውስጥ። ግን ካልተመቸኝ ደግሞ አልገባም። so አንተ ግን መጠየቅ አለብህ ኦፈር ማድረግ አለብህ ራይት። ግን ያው ሌላው ፈርስት ዴት እንደመሆኑ መጠን ቺል ብናረግ ነው ደስ የሚለኝ እኔ ማለት እንደ ሄንግ አውት ነገር ቢሆን ነው ደስ የሚለኝ እንጂ የሆነ በጣም የምትመሳሰጥ ምናምን ከሆነ ፈርስት ዴት ላይ እኔ በጣም ነው የሚደብረኝ like that's a red flag ለኔ። so just አላ እንደ ሄንግ አውት ነገር በቃ ላችሁ just ለመተዋወቅ ምናምን ነገር ጊዜ ለማሳለፍ ምናምን ነው እንጂ የሆነ ስጥ ሚልናም ነገር ከሆነ ግን አንቺ ግን ምናምን ነገር የምትለኝ ከሆነ እሱ ደስ አይለኝም። just ፈታ በልሽ ፈርስት ዴት ላይ ነው ያለነው። በጣም የተመቹኝ ፈርስት ዴቶች አብዛኞቹ እንዲህ ነው ያለፉት። ኦኬ ላይክ በቃ ጥሩ ሜሞሪ ያለኝ ፈርስት ዴቶች እንዲህ ያለፉት ዴቶች ናቸው። ሌላ ነገር ፈርስት ዴት ላይ አትስመኝም። ፈርስት ዴት ላይ እኔ ቀድሜ ካልሳምኩ በስተቀር ማለት ነው። ፈርስት ዴት ላይ እሱ ጭራሽ አይታሰብም። ኤኒዌይዝ ፈርስት ዴት ኢሰንሻልስ ይሄን ይመስላሉ። ባለም ነገረችኝ እንዳትሉ። በጣም ነው እንዴ እውቀት ሞልቶ የፈሰሰብሽ። ለዛ ነው ፍልቅ እያለ በየቦታው ካልወጣው እያለብሽ ያለው። ወይ መድኃኒዓለም ማይ 8ኛው አለ ጭራሽ በመጀመሪያ ቀን እንዴት ልታወጣኝ እንደምትችል እነዚህ ነገሮች ማድረግ አለበት ምናምን። አረ ነውር ነው እንዴ? የኔም ቤት አንድ ነገር ልንገርሽ፣ ወንድ ልጅ ከወደደሽ እስከ ትዳር ካሰበሽ ከአንቺ ፍቅር ከያዘው አንቺ አትነግሪውም እንዴት አንቺ መንከባከብ እንዳለበት እንዴት አንቺ መያዝ እንዳለበት እራሱ ስሜቱ ራሱ ያዘዋል። ገባሽ? እራሱ ትክክለኛ ስሜት ሲሰማው እንዴት አንቺን መንከባከብ እንዳለበት ምናምን ያውቅበታል። አንቺ እዚህ ጋር መተሽ መቀባጠር አይጠበቅብሽም። እስቲ ለራስሽ ቆም ብለሽ ምን እያወራው ነው? ምን እየቀባጠርኩ ነው? ሰዎች ለኔ ምን አይነት ግምት ይኖራቸዋል? ትክክለኛ ፐርሰናሊቲሽ እንኳን እንደዚህ ባይሆን እንደዚህ ወተሽ አደባባይ ላይ ስታወሪ ሰዎች ስላንቺ ምን እንዲያስቡ ነው? ራስሽን እያቃለልሽ ነው። አንቺ ራሱ እኮ በመሃል ተናግረሻል። እስከ ዛሬ ያሳለፍኳቸው አሪፍ የሚባሉ ዴቶች እንደዚህ አይነት ነበሩ ናቸው። አብሮሽ የቀጠለ ምንም አይነት ግንኙነት የለም። ምክንያቱም አንቺ በመጀመሪያ ቀን እንዴት እንደምትተኝ ገውለል እንደምትይ ተናገርሽ። ቀላል እንደሆንሽ እንዴ! ኧረ ተይ፣ ራስሽ ላይ ስሪ፣ ጭንቅላትሽ ላይ ስሪ። ምን አይነት ስማርት ሴት መሆን አለብኝ? ምን አይነት ብስል ሴት መሆን አለብኝ? ሰውን እንዴት መረዳት አለብኝ? ገባሽ? በሰው ዘንድ ለመወደድ ምን አይነት ባህሪ ሊኖረኝ ይገባል? የሚያስቀይሙ ባህሪዎችን ለነገ የምታስብ ጠንካራ ብልህ ሴት ተወዳጅ የምትባለዋን ሴት እንዴት መሆን ያለብኝ የሚለው ነገር ላይ አስቢ፣ ተጨነቂ። ገና በአንድ ቀን እንዴት እንደሚያደርገኝ ምናምን ብለሽ ኧረ ሼም ነው። ኧረ እያፈርን እንዴ! ኧረ ማፈር ቀረ። ኧረ ነውር ቀረ። ኧረ ነውር ነው። በስመ አብ ወወልድ ወመንፈስ ቅዱስ። እንዴ ሰላም፣ እንዴት ናችሁ የማህሌት ቤተሰቦች? እኔ የማህሌት እናት አዲስ ነኝ። ያው ተመለሺ ወደ ልጅሽ ባላችሁት መሰረት ተመልሻለሁ። ይቅርታም ልጠይቃት ይሄው ከፊቷ ቆሜያለሁ። እሷ ብቻ ሳትሆን እናንተም ይቅርታ እንድታረጉልኝ ማጸናለሁ። በመጀመሪያ ለልጄ ማለት የምፈልገው እንግዲህ አብረን በኖርንበት እድሜ ውስጥ ያሳለፍነውን ነገር ታውቃለች። እንዳላዘነችብኝ ለምን አብረን እንተዋወቃለን። አብረን ስለኖርን ስለምንተዋወቅ
እንዳላዘነችብኝ ተስፋ አደርጋለሁ። ካዘነችብኝም ደግሞ ይሄው በእናንተ ፊት ለፊት ባሳቀኳት ወንበር ላይ ለክሳት ላስቃት ይሄው ፊቷ ቆም ያለው እማ ከትላንት ወዲያ አንቺ በወዷል ልጅ ላይ ባደረኩት ነገር በጣም ተሰምቶኛል። ድጋሚ ላዩ የማጅራሴ እንኳን ለማየት የቀፈፈኝን የከበደኝን ነገር ነው አንቺ ላይ ያደረኩትና አንቺ ልጄ ብቻ አይደለሽም ታውቂያለሽ፣ እህቴ ነሽ። እንዴት እንደምወድሽ ታውቂያለሽ እማዬ። የኔ ህይወት የኔ እስትንፋስ ሁሉ ነገር እኮ ነሽ። ይቅርታ አድርግልኝ። እሺ ሁለተኛ የለመድም። እሺ ሌላ ቃል ልገባ የምፈልገው ነገር ሁለተኛ በስተት የማልደግመው ነገር ነው። ይሄው ፊታችሁ ይቅርታ ጠይቄያለሁ። በደንብ ሳመ አበባ ሰጥቻለሁ። አበባ ተሰጥቷት አያውቅም። ይሄው የመጀመሪያ ነው። ከዚህ በኋላ በጣም ብዙ አበባ ሰጣታለሁ። ብዙ አበባ ደግሞ ብዙ ሰዎች ይሰጧታል። ብዙ አክስቶች፣ ብዙ አጎቶች፣ ብዙ ቤተሰቦች አግኝታለች እና ከዚህ በኋላ በቃ እንደ አበባ ሆና ነው የምትኖረው። ይሄው ይቅርታ ልጅ የሚል ኬክ አሰርቼላታለሁ። የምትወደው ኬክ እና አበባ ነው። እንግዲህ ለልጅ ከዚህ የበለጠ ነገር የለም። እኔው እኩል ሆናችሁ የኔ ኩያ የኔ ህይወት የኔ እስትንፋስ በረከቴ የኔ በረከት ነው። ይቀርታልሽኛል። እንደምታስታውሱት ከዚህ ቀደም እቺ ናት እንግዲህ ልጇን አስቀምጣ በረኪናና ሻንጣዋን ፊት ለፊት አድርጋ በረኪና ጠጥቼ ፊት ለፊትሽ ከመሞትና ጥዬሽ ከመጠፋ የሚል ምርጫ ሰጣት ነበረ። ልጅቷም እንግዲህ ሂጂ ብላት ነበረ። ታዲያ ይሄ ቪዲዮ ከተላለፈ በኋላ በርካታ ሰዎች በጣም አዝነዋል፣ ተቆጥተዋታል። ሀቢባም ላይቭ ላይ ያስገብታ ስትናገራት ነበረ። የተለያዩ ሰዎችም ለማገዝ ጥረት ሲያደርጉ እንደነበር እናስታውሳለን። እንደተመለከታችሁት እንግዲህ ኬክና አበባ ሰጥታ ልጇን ይቅርታ ጠይቃለች። ይሄ በጣም ደስ የሚያሰኝ ዜና ነው። አብሬው ያለንኩትን ወንድ አብሬው ነኝ ብዬ ለዩቱብ ቪው ስል እነ ዳኒ ሮያል ናቸው እነሱ የሚያረጉትን ኢትዮጵያ ላይ እኔም ዱባይ ላይ ላርግ ብዬ ስለፋደድ ነው እንጂ እኔ ፍቅር እሺ እኔ ውሽዬ በህይወቴ ያፈቀርኩት አንድ ወንድ ነው አፈቀርኩት፣ አገባሁት፣ ወለድኩለት። ከዛን በኋላ ተለያየን በቃ በጎዶሎ ቀን። እሺ እኔ ዝም ብዬ ከማንም ፍቅር የሚይዘኝ ይመስልሻል ስታስቢ? እኔ አላማ ስላለኝ ነው ከዚህ ልጅ ጋር እንስራል። አልተሳካም፣ ተለያየን። አሁን አውጥተሽ ታውርጃለሽ። ጠቀምኩት እንጂ አልጠቀመኝም። ሀቢብቲ እኔ ልንገርሽ ከፈለግሽ እኔ ጠቀምኩት እንጂ አልጠቀመኝም። እሺ ቤስት ወንድሜ ነው፣ ወደድኩት። እንደ ማንኛውም ጓደኝነት ጓደኛ ነበር፣ ቤስት ፍሬንድ ማለት ነው። ወደድኩት፣ አሁንም ወደዋለሁ። ወንድሜ ነው፣ ጠላቴ አይደለም። አንቺው ታመጪው አንቺው ታሮጪው ትላለች ማይ። የዩቲዩብ ኮንተንት እጥረት ያለ ይመስል እንደው ሰው የሰራው ሰው ያረጋው ያቅርብኝ እየተባለ የሚሰሩ ድራማዎች መጨረሻቸው እንደዚህ ነው የሚሆነውና ወደፊትም ዩቲዩብ በእንደዚህ አይነት ኮንተንት ለመጀመር የምታስቡ ሰዎች እረፉ። እጅግ በጣም የምንወዳቸው ታላቅ አባት ተቀዳሚ ሙፍቲ ሀጂ ዑመር እንድሪስ በጠና መታመማቸው ተሰምቷል። እንግዲህ ይህንን የተናገሩት ቤተሰቦቻቸው ናቸው። ታላቁ የሃይማኖት አባት ሕክምናቸውን እዚሁ ሀገር ውስጥ በሚገኝ ሆስፒታል እየተከታተሉ እንደሚገኙም ነው የተገለጸው። ተቀዳሚ ሙፍቲ ሀጂ ዑመር እንድሪስ ከ2011 ጀምሮ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት በመሆን ለ3 ዓመት መርተዋል። እኚህ ታላቅ አባት ብዙ ጊዜ ስለ ሰላም፣ ስለ ፍቅር፣ ስለ አንድነት ሲሰብኩም እናውቃቸዋለን። እንግዲህ ተቀዳሚ ሙፍቲ አባታችን እግዚአብሔር ምህረቱን ይላክሎት፣ ጤናውን ይስጦት እንላለን። አሜን አሜን አሜን። በእውነት ሙስሊም ክርስቲያኑ መላ ኢትዮጵያን የሚወዳቸው አባት ናቸው። እኛ አባት እንግዲህ እግዚአብሔር ይማራቸው። I am the last prophet. This Fiqhism religion. This religion of its own rule and regulations. Rule and regulations come in different kinds of book and holy book, and also doctrines, and also have its own book. Come on and join this religion in different way.
I came from Ethiopia. I am the last prophet. This is Fikrsism religion, Africanism religion. This religion is important in your life so come and join this religion because of you save your life. I am the last prophet. This religion is to save in your life. Fikrsism religion is important. I came from Ethiopia, the last prophet. This is Fikrsism religion. This religion is important in your life and also can support about everything. Islam book, holy book, worship and real and revolutions on Islam book. You can read book and save in your life. Fikrsism religion is important. Everything you can come and join this religion by different way. We are not a Christian and Muslim. We are its own religion. We are not a Christian and Muslim. This is Fikrsism religion, Africanism religion. I am the last prophet, the last black prophet. So this religion is important in your life. Come on, join this religion. በቅርቡ ፍቅርሲዝም በርከት ያሉ የኬንያን ተከታዮችን እንደምታፈራ ተስፋ እናደርጋለን። ፍቅርሲዝም አልተቻለም። ኬንያ ገብቶ ጅንጀና ጀምሯል። ቆንጆዋን ሚስቴን በእናታችሁ አመስግኑልኝ። ዋው ምሳሌ በቅርቡ ነው 10ኛ ዓመት የጋብቻ ባላችን ያከበርነው። እንኳን ለዚህ ቀን አበቃሽ። 10 ዓመት ሙሉ ስላቃጠልኩሽ። በነገራችን ላይ እቺ ውብ ባለቤቴ ቬሮኒካ ኑረዲን ሁሴን የ5 ልጆች እናት ናት። 4ቱን ከኔ ጋር ነው ያፈራነው። 5ኛው ልጇ እኔ ነኝ። ያው ብዙ ነገር ችላይ ነው ምን ኖረው ማለት ሰውን ለማዝናናት ሐሳብ ብዙ ጊዜ ሌሊትም ሊያስነሳ ይችላል። ያን ሁሉ ተቋቁማ ፍቅር እየሰጠች ልጆቻችንን በጋራ እየተንከባከብን እስካሁን ድረስ አንድም ቀን ሳቅ ሳይጎል ቤታችን አለን። የኔ ቆንጆ በድጋሚ እወድሻለሁ። እድሜ ከጤና ይስጥሽ። በድጋሚ ደስ አይልም? ሰው ሚስቱን በአደባባይ እንደዚህ ሲያመሰግን በጣም ደስ ይላልና ሰይፉ ትልቅ ነገር ነው ያደረከው። እንደዚህ በላይ ከፍ ብለው ነው። ዘመኔ ፓወር የሚለው አባባል እዚህ ጋር ይሰራል ወገኖቼ። እንዴ በህዝብ መሀል ለምንድነው አቋርጠን ነው የምናልፈው? እንዴት እስቲኛ ደግሞ ለየት እናድርገው አሉና እነዚህ ሙሽሮች እንግዲህ በላይ ከፍ ብለው በረዋል። በእውነት ደስ ይላል፣ ያምራል። No one man ever ማለት ነው one ወፈር ያለች አይፈልግም in his life unless that guy is በጣም desperate ካልሆነ መስተቀር ማለት ነው። thank you ገባ አይደል? thank you ወፍራ ማንም ይፈልጋት የለም። አሁን እኛ ስንሰበሰብ ምንድነው የምናወራው? ኖርማሊ በእናት አሁን ካፌ ላይ ነው የወሰድከው ባለው እንዳለ ይሄንን እውነቱን አውራ። I said no one man ወፍራም ሴት አይፈልግም ever in his life okay አሁን ስንሰባሰብ አልካ አይደለ? ስንሰባሰብ ኖርማሊ ስናወራ ማለት ነው ወንደን እናወራለን አይደል? በእኛ ግሩፕ ውስጥ or any ወንድ ግሩፕ ውስጥ አንድ ጓደኛ ከአምስት ነን ልበል ካንዱ አብረን ሁላችንም ተያይዘን ወጣን። አንደኛው ወፍራም ሴት ይዞ ካደረ ምንድነው የሚባለው? በቃ ይወራዳላ። መሳቂያ ነው። ሰድበ ነው ሙልጭ አርገን ሰድበ ነው እንስቀበታለን። not only for that one night አይደለም ለሰላለም ነው። በቃ ያቺን መንበያችን ዱባይ ዘገብተ ምናምን እንደዛ ነው ወንድ ልጅ የሚያወራው። እንደዛ ነው የምናወራው እኛ ኮንቨርሴሽን እንደዛ ነው 100%። በቃ የማንም ቂጣ ዘንባጣ እየተነሳ ወፍራም ሴት ቀጭን ሴት ማነህ አንተ? who are you ሰውነት እኮ ባዳ ነው። ነገ በስፖርት የሚከሳ ነገር ነው። እሺ ወፍራሟን ጠላችሁ፣ ቀጭን ሴት ጠበሳችሁ፣ አገባችሁ፣ ወለደች፣ ስትወልድ ወፈረች። ከዛ ወፈርሽ እኔ ወፍራም ሴት አልወድም ውጪ ከህይወቴ ልትላት ነው? ምንድናችሁ እናንተ? ማን ነው ተንታኝ ያረጋችሁ? ምን ይመሳሰላሉ እነዚህ ቅል ራሶች? ካሜራና ማይክ ሲደቀነባችሁ በቃ ይሄን የመንደር ወሬያችሁ ዝም ብላችሁ ነው የምትለቁት። ሴክሹዋል ፍላጎታቸውን እንዳለ እኔ ላይ ነው የሚወጡት። እንዲህ አድርገው ተጠቅመው ልልህ በምችልበት ሁኔታ ላይ አይደለም። ያንን ለመግለጽም እንትን ይላል፣ ይከብዳል። ቃሉን ማውጣት በጣም ነው የሚያስጠላው።
ወንድ ልጅ ሴት ልጅ ላይ ፍላጎት ካለበት ስሜቱን የሚወጣው አንድ ወንድና ሴት ሊተኙበት በሚችሉበት መንገድ ብቻ አይደለም። ብዙ ስሜቱን ሊወጣበት የሚችልባቸው መንገዶች አሉ። ራስህን እንድጠላ የሚያደርጉ የሚያረክስ ገላይን ይጠቀሙታል። ሶ ይሄ እንደ ማንኛውም ሴክሹዋል ሁኔታ ካደረጉ ብዙ ሰው ያለበት ነው፣ አይመቻቸውም። ይሄኛው በጣም ነው ጫና የሚያሳድርብኝ። አንደኛው ረባሹ ይሄ አስቸጋሪው ከቤት ውስጥ የሚባለው ማለት ነው። ድንገት ይመጣል እንጫወት ይላል። እኔ እሱን ስለማቅ መጫወት አልፈልግም። እንጫወት የሚለው ጨዋታ ምንድነው? ተሰብስበን ተኝተን እናውራ ነው። ከዛ እኔ እምቢ ማለት አልችልም። የሰፈሩን ልጅ ነው የሚሰበስበው። ወደ ኋላ ስቃ እሺ ምናምን ብለን ሁሉም እንዲህ አንድ አልጋ ላይ ስንተኛ እኔ በጠርዙ ላይ ተኛለሁ። ኖ አንቺ ትወድቂያለሽ፣ እኔ በእኔ በኩል ተኛ ይለኛል። ሰው ሁሉም ልጅ እሱ ጋር ካለ እሷ ምን እያደረካት ነው ተብሎ አይጠየቅም። ልጆቹ ይጋፋሉ፣ ይጫወታሉ። እሱ የሚፈልገውን በእኔ ላይ ያደርጋል። ምንም መናገር አልችልም። ሽንት ቤት እገባለሁ። ሽንት ቤት ስገባ ደግሞ ተከትሎኝ ይገባል። ምንም ማድረግ አልችልም። መጮህ፣ መናገር፣ ለማንም ስሜቴን መግለጽ አልችልም። ሽንት ቤት ውስጥ የሚፈልገውን ነገር ያደርጋል። ድንገት ሰው ሰምቶ ወይም ስገባ ያገኝ ቆየሽ ብሎ ካንኳኳ ሽንት ቤቱ መስኮት አለው፣ ዘሎ በጀርባ በኩል ይወጣል። ኤቭሪ ሲንግል ዴይ ይሄ ነገር እየተፈጠረ መጣ። አቤት የሴት ልጅ መከራ! አይ ማንሰማው የለም መቼስ ዘንድሮ ምን ይባላል? አይ አበሻ የሞትኩ መስሏችሁ ፎሎ ልታረጉኝ ነበር አይደል? እኔ ከሞትኩ በኋላ ፎሎ ምን ይሰራል? አሁን ፎሎ አርጉኝ። ታስታውሱ እንደሆነ ቀነኒ አዱኛ የሞተች ጊዜ ፎሎወሯ ሞተች ሲባል በጣም ነው ያደገው። ቅርብ ጊዜ አንድ ወጣት እንደዚህ ሞተ ከተባለ በኋላ የሌለንም ፎሎወሩ ያደገውና ያው ካዘኔታ ነው ካለማስተዋል ነው ምናምን፣ ግን አይደረግም እንደዛ። ሰው በህይወት እያለ አግዙኝ፣ ማስታወቂያ እየሰራው ነው፣ አበረታቱኝ፣ ከችግሬ አስወጡኝ ሲል መታገዝ ያለበት በህይወት እያለ ነው እንጂ ከሞተ በኋላ መሆን የለበትምና ይሄ አሪፍ መልእክት ነው። እንግዲህ ወዶቼ ዛሬ ቪዲዮቼ እነዚህን ይመስሉ ነበረ። እንደወደዳችኋቸው ተስፋ አደርጋለሁ። በቀጣይ በሌላ ቆንጆ ቪዲዮዎች ከቻሳራለሁ። እንደሚታወቀው ይሄ ቤት ምን ይፈልጋል? ፍቅር ይፈልጋል። ፍቅር አሰጣጡ ደግሞ እጅግ በጣም ቀላል ነው። ሰብስክራይብ የምትል ቀላሙ እንደልደል ያለች በተናለች እሷን ነካ በማድረግ እንዲሁም ላይክ እና ሼር በማድረግ ሀሳብ አስተያየታችሁን ደግሞ ጻፍ በማድረግ እንዲሁም የምለቃቸው ቪዲዮዎች ቶሎ እንዲደርሷቸው የደውል ምልክቷን በመጫን ለዚህ ቤት ፍቅር መስጠት ይቻላል ማለት ነው። የኢንስታግራም፣ የፌስቡክ፣ የቲክቶክ ገጾቼን ደግሞ ዲስክሪፕሽን ላይ አስቀምጥላችኋለሁ። እነሱንም ነካ በማድረግ ቤተሰብነታችንን እናጠናክር። የዛሬና በቃ ይመቻችሁ ባይ